የአምራች ኢንዱስትሪዎችን እድገትና ተወዳዳሪነት ከማሻሻል ባለፈም ማምረት የቀደመ ስልጣኔ ታሪካችን ማደሻና የኢትዮጵያን ብልጽግና ማረጋገጫ ነው የሚል ዓላማን ይዞ የተነሳ ነው የኢትዮጵያ ታምርት ንቅናቄ። በሀገር በቀሉ የኢኮኖሚ ሪፎርም የብዝሃ ዘርፍ ኢኮኖሚ ሲተገበር የአምራች ኢንዱስትሪ ዘርፉ ከአምስቱ የኢኮኖሚ ምሰሶዎች አንዱ ቢሆንም ሌሎችን እንደ ድልድይ አስተሳስሮ ሁሉን አቀፍ እድገትን እንዲያመጣ ተተልሞ እየተሰራ መሆኑን ሶስተኛውን የኢትዮጵያ ታምርት ዓለም አቀፍ ኤክስፖ የከፈቱት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ከ3 ዓመታት በፊት የተጀመረው የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪውን በማሳደግ ረገድ አበረታች ውጤት ማስመዝገቡን የተናገሩት ጠቅላይ ሚኒስትሩ የማምረት አቅምም ከነበረበት 46 በመቶ ወደ 61 በመቶ እንዲያድግ ማድረጉን ገልጸዋል። ራሱ አምራች ኢንዱስትሪውን ስንወስድ ከ3 ዓመት በፊት የማምረት አቅማችን 46% ገደማ ነበር። ያሉን ኢንዱስትሪዎች ከአቅማቸው 46% ብቻ ያመርቱ ነበር። ዛሬ ያ በ3 ዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። ከዚህ በተጨማሪ 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። በ3 ዓመቱ ንቅናቄ አነስተኛና መካከለኛ እንዲሁም ከፍተኛ ኢንዱስትሪዎች ወደ ስራ መግባታቸውንም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ከ1 ሚሊዮን እስከ 90 ሚሊዮን ገደማ ኢንቨስት የተደረገባቸው አነስተኛ እና መካከለኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ውስጥ በኢትዮጵያ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። ከነዚህ አነስተኛና መካከለኛ ኢንዱስትሪዎች በተጨማሪ ወደ 325 የሚጠጉ ጌም ቼንጀር የሚባሉ ከፍተኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ስራ ጀምረዋል። ከዚህም የተነሳ በዚህ ዓመት ብቻ ባለፉት 9 ወራት 3 ቢሊዮን ዶላር ገደማ ተኪ ምርት በሀገር ውስጥ ማምረት ተችሏል። ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። የአምራች ኢንዱስትሪ ዘርፉን የበለጠ ለማሳደግና ለሀገር ብልጽግና የታለመለትን ግብ እንዲያሳካ አስቻይ ሁኔታዎች እንዳሉም ነው ጠቅላይ ሚኒስትሩ የሚናገሩት። አስቻይ ሁኔታዎች ከመሬት አቅርቦት፣ ከኢነርጂ አቅርቦት፣ በተለይ በቅርቡ ካስመረቅነው የኳሊቲ ኢንፍራስትራክቸር አንፃር በግብይት ስርዓት ውስጥ ከፍተኛ ሚና ያላቸው መሰረተ ልማቶች መጣል ተጀምሯል። በዚህ ዓመት አምራች ኢንዱስትሪው በከፍተኛ ደረጃ የኢነርጂ ፍላጎቱ አድጓል። ኢነርጂ ማምረት በቀጣይነት ካልቻል እያደገ ያለውን ኢንዱስትሪ በፋይናንስ ብቻ ሳይሆን በኢነርጂ ለመገብ እንቸገራለን። ይህንን ችግር ለመፍታት የሶላር ምርት የሚያመርቱ አዳዲስ ኩባንያዎች በኢትዮጵያ በአዲስ አበባም ከአዲስ አበባ ውጭም ምርት እየጀመሩ ያሉ ስላሉ በዚያም ሴክተር በመንሰራው ስራ ተደማምሮ ኢትዮጵያ ታምርት በራሱ ሰብሴክተር ብቻ ሳይሆን አጠቃላይ ኢንዱስትሪውን ድልድይ ሆኖ በማገልገል የኢትዮጵያን ብልጽግና እውን ለማድረግ ለሚደረገው ርብርብ ከፍተኛ ሚና እየተጫወተ ያለና የሚጫወት ሴክተር ነው። የኢትዮጵያ ታምርት ንቅናቄ በዘርፉ እድገት ከፍተኛ አስተዋጽኦ ያደረገ መሆኑን የተናገሩት ደግሞ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ናቸው። በዘንድሮ ኤክስፖም በርካታ ምርቶች ለእይታ መቅረባቸውን ገልጸዋል። ምርቶችን በአይነት በጥራትና በመጠን አሳድገን ፈጠራን አበረታተን ከሀገር ውስጥ ፍጆታ አልፈው ወደ ውጭ ገበያ በማቅረብ ሂደት ላይ የደረሱ ምርቶችን አካተን ለዚህኛው ኤክስፖ ለእይታ አቅርበናል። ኤክስፖ ከወትሮ በተለየ የማምረቻ መሳሪያዎችን በማስተዋወቅ ላይ በማተኮር ብረትን እንደ ሸማ ሰርተው
ዓለም የደረሰበትን የቴክኖሎጂ የጥራት ደረጃ አሟልተው ማሽኖችን፣ እጆችን በዚህ ኤክስፖርትናል። በቀጣይ ዓመታት የአምራች ኢንዱስትሪ ዘርፉ ሌሎች የኢኮኖሚ ምሰሶዎችን የሚደግፍበት አግባብ መታቀዱንም ሚኒስትሩ አስታውቀዋል። በቀጣይ ዓመታት ለአግሮ ፕሮሰሲንግ መስፋፋት የሚያግዙ የግብርና ምርቶችን ማቀነባበሪያ ማሽኖችን በማምረት የገጠር ኢንዱስትሪያላይዜሽን እናስፋፋለን። በገጠር የመስኖና የቤት ውስጥ ኃይል አቅርቦት ችግሮችን የሚፈቱ የነፃ ኃይል ማምረቻ ማሽኖችን አምርተን ተደራሽ እናደርጋለን። ገቢ ምርትን በመተካት ያመጣነውን ውጤት በኤክስፖርትም ለመድገም እንሰራለን። የኢንዱስትሪዎችን የማምረት አቅም ማሳደግና ተወዳዳሪነታቸውን ማላቅ ላይ አጠናክረን እንቀጥላለን። ፈጠራን የማበረታታትና አዳዲስ ምርቶችን ወደ ገበያ የማቅረብ ስራችን በልዩ ትኩረት እንፈጽማለን። በተለይም ሁኔታ ቀያሪ ኢንዱስትሪዎችና ስትራቴጂክ ጠቀሜታ ያላቸውን የትልልቅ ኢንዱስትሪ ፕሮጀክቶችን ደግፈን ወደ ማምረት እናስገባለን። በአዲስ ዓለም አቀፍ ኮንቬንሽን ማዕከል የተከፈተው ኤክስፖ ለቀጣይ 5 ቀናት ክፍት ሆኖ ይቆያል።